ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በትናንትናው ዕለት በአብርሃም ዙሪያ አዲስ መረጃ ተሰምቷል። ከቡታጅራም አዲስ የመጣ መረጃ አለ። ውድ ቤተሰቦቼ እንግዲህ የአብርሃም ሁኔታ አሁን ደግሞ እየባሰና ነገሮችን ሰዎችንም ዘመድ አዝማድ ሳይቀር በጣም እያስጨነቀ ያለበት ሁኔታ ላይ ጊዜ ወደ ጊዜ እየከፋም ያለበት ሁኔታዎች ነው እየተመለከትን ያለ ነው። ውድ ቤተሰቦቼ እንግዲህ ከቡታጅራ አካባቢ አንድ አዲስ መረጃ ተሰምቷል። ጋሽዬም በትናንትናው ዕለት ከተፈጠረው የአብርሃም ፌንት መብላት ሁኔታ እንግዲህ ራሱን ከሳተ በኋላ ጋሽዬም ደውለው ከዴቭ ጋር አውርተው እንደነበረ ሰምተናል። እንግዲህ በሱም ዙሪያ አዲስ መረጃ አለን። እንዲሁም አብርሃም ከህመሙም እንደነቃ ሰምተናል። እንግዲህ በዛ ሰዓት በጣም የተፈጠሩ አዳዲስ ነገሮች አሉ። በጣም ከባድ ጭቅጭቆች ከአብርሃምም ሆነ ከሩታ ጋር እየተደረገ የነበረበት ሁኔታዎች አሉ። በአብርሃም ዙሪያ ምን ተፈጠረ የሚሉትን ነገሮች እዚህ ቪዲዮ በዝርዝር የምትመለከቱት ይሆናል። ወደ ቤተሰቦቼ እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው መከታተላችሁ እንዳትረሱ። ቤተሰቦቼ እንግዲህ ከዚህ በፊት አጋርቻችሁ በነበሩት በአብዛኞቹ መረጃዎች ላይ ቡታጅራ አካባቢ እየተደረጉ ያሉ አንዳንድ ጉዳዮች አሉ። በቤተሰብ ዙሪያ በጣም ከባድ ጭንቀቶች እየተፈጠሩ ይገኛሉ። በጣም ውጥረቶችም በሩታና በአብርሃም ቤተሰቦች መሀልም እንግዲህ ከባድ ውጥረቶች ተደርጓል። አሁን ሰሞኑን እንኳን ሳይቀር የአብርሃም ሁኔታዎች ላይ እንግዲህ የሩታ እጅ ያለበት የሩታ ጥፋቶች አሉበት እየተባለ እየተወራ ከመሆኑ የተነሳ በጣም ብዙ በእንደዚህ አይነት ዙሪያ የሚናፈሱ ጉዳዮች ከመኖራቸው የተነሳ የአብርሃምና የሩታ ቤተሰቦች እንግዲህ የጎሪጥ እየተያዩ የነበረበት ሁኔታዎችም እየተመለከተን እንገኛለን። የአብርሃምና የሩታ አንድ ላይ መኖር አብርሃም ወደ ልጁና ወደ ሚስቱ መመለስ እንግዲህ በዚህ ደረጃ ቤተሰቦችን ያው ሊያጣላ የቻለበትን ምክንያት እናንተም ትረዳላችሁ፣ ይገባችኋል ብዬ አስባለሁ። ሰሞኑን በጣም በይፋ እየተወራ ያለው የነበረው የሀብሉ ጉዳይ እንደሆነ የምናውቀው ነው። አብርሃም ያው ሀብሉን ካወለቀም በኋላ የጤንነቱ ሁኔታ ምንም የመሻሻል ሁኔታዎችን እያሳየ ካለመሆኑ የተነሳ ትንሽ ቡታጅራ አካባቢ በሀብሉ ዙሪያ የነበሩት ነገሮች መናፈሳቸው የረገበ ቢሆንም በቤተሰብ ዙሪያ ያለው እንግዲህ ጥላቻና ቂም መያያዝ ነገሮች ግን እያባሩ አይደለም። ምክንያቱም አብርሃም አሁንም ቢሆን ወደ ደህንነቱ ካለመመለሱ የተነሳ የአብርሃም ቤተሰቦች እጅግ በጣም እያዘኑና ሩታም ሆነ ቤተሰቦች የሚያደርጉትን ነገር እንግዲህ እንዲገቱ ለሩታም መልእክት እንዲያስተላልፉ የሩታ ቤተሰቦች ጋር ከባድ በተደጋጋሚ እንግዲህ መልእክት እየተላከ ይገኛል። ይህም መልእክት እንግዲህ ከአብርሃም ቤተሰቦች ጉትጎታና ሩታ ከአብርሃም ዙሪያ የምታደርገው ነገሮች አብርሃም ወደ ጤናው እንዲመለስ መጣር አለባት እንጂ በዚህ ደረጃ አብርሃም ጤነኛ ነው እያሉ ልጁ ካለው ባህሪ ውጪ የሚያሳያቸውን ነገሮች እየደገፉ ከዚህ በላይ ምን እስከሚሆን የሚጠብቁት እየተባለ በጣም በተደጋጋሚ ለሩታ ቤተሰቦች መልእክት እየተላከ ይገኛል። የሩታ ቤተሰቦች በእርግጥ እነሱም እንግዲህ በአብርሃም ሁኔታ የተወዛገቡና እየሆነ ያለው ነገር እጅግ እየገባቸው ባይሆንም ነገር ግን ሩታን በዚህ ደረጃ ለመናገር የሚችሉበት ምንም አይነት ፍንጭም ሆነ ጭብጥ የሆነ ነገር የለም። ሩታ ያደረገችው ተብሎ የሚታሰብ በማስረጃም ሆነ በመረጃ የቀረበ አንዳችም ነገር ካለመኖሩ የተነሳ የሩታ ቤተሰቦች በዚህ ደረጃ ሩታን ለመውቀስ ሆነ ሩታ ላይ ምንም አይነት ሀሳብ ሊያነሱባት የሚችሉበትን ነገር ስለሌላቸው እንግዲህ ዝምታን ከመምረጥ ውጭ ምንም አይነት አማራጭ እንደሌላቸው አስበው የአብርሃምን ቤተሰቦች ወቀሳ ችለው እንግዲህ እስከ ዛሬ ድረስም እንደቆዩ እየተነገረ ይገኛል። ከዚህ በፊትም እንግዲህ ጋሽዬ ወደ አዲስ አበባ ለመምጣትም ብዙ ነገሮችን አቅደውና አስበው በተደጋጋሚ እንግዲህ ዴቭን እንደ መልእክተኛ አድርገው ይህንን ጉዳይ እንዲያስፈጽምና በዚህ ጉዳይ ላይ እንግዲህ ታላቅ ወንድም እንደመሆኑ መጠን ብዙዎች ኤፍሬምን ቢሆን ይሰማዋል በሚል እንግዲህ ሰላም እንዲያሰፍን ከዚህ ቀደም ጋሽዬ ተልኳቸውን በሱ በኩል እንደሚያስፈጽሙት አሁንም በተደጋጋሚ እንግዲህ በዴቭ አማካኝነት እነዚህ ነገሮች ለማርገብ እየሞከሩ ያሉበት ሁኔታዎች ነበሩ። ነገር ግን ይህ ጉዳይ ለዴቭም ቢሆን እንግዲህ በጣም አዳጋጅ የሆነበት ሁኔታዎች እየታዩ ይገኛሉ። ዴቭና ጋሽዬ እንግዲህ በተደጋጋሚ የስልክ ግንኙነቶችን ሲያደርጉ በስልክ በጣም ብዙ ሀሳቦችን ሲለዋወጡ እንደከረሙ መረጃዎች ያሳያሉ። ነገር ግን የጋሽዬ እያደረጉ ያሉት አዲስ አበባ በቀጥታ መምጣት ባለመቻላቸው ምክንያት ነበረ። ነገሮች እስከሚመቻቹ ድረስ እና እሳቸው እስከሚመጡ ድረስ ዴቭን ነበረ በውክልና አድርገው እንግዲህ እሱ እንዲንቀሳቀስና ብዙ ነገሮችን በአብርሃም ዙሪያ ያሉትን ነገሮች እንደ ታላቅ ወንድም ሁሉን ነገር ማስተካከል ይችላል ብሎ ስላመኑ ነበር ያደረጉት። አሁንም ቢሆን ግን ዴቭ ይሄ ጉዳይ እየተሳካለት አይመስልም። በተለይ ሰሞኑን ነገሮች እየባሱ እንጂ እየተረጋጉ የሚሄድበት ነገር የለም። አብርሃም ከዚህም አልፎ ተርፎ እንግዲህ ጭንቀት ውስጥ እየገባ ነው፣ ውጥረት ውስጥ እየገባ ምክንያቱም አብርሃም በዚህ ደረጃ እንግዲህ አሁን ራሱን እንኳን የሚያውቅበት ሁኔታዎችን እያሳየ ስላልሆነ ይሄ ጉዳይ እጅግ አዲስ እና አስደንጋጭ ነገር ስለሆነበት እንግዲህ ወደ አዲስ የአእምሮ ችግሮች ላይ እንግዲህ እየሄደ ስትረስ ውስጥ እየገባ ያለበት ሁኔታዎች በአብርሃምም ዙሪያ እየተስተዋሉ ነው። እንግዲህ በትናንትናው ዕለትም እንግዲህ አብርሃም ፌንት ከበላ በኋላ ጋሽዬ ለዴቭ ደውለውለት እንደነበረም ሰምተናል። በተለይ ቪዲዮዎች ከተለቀቁ በኋላ
በጣም ብዙ ስልክ ጥሪዎች በውስጥ መስመር እያናገሯቸው እንደነበረ መረጃዎች ደርሰውናል። ጋሽዬም እንግዲህ ኤፍሬምን ለማናገር በጣም በተደጋጋሚ የሞከሩት የስልክ መደወል ሁኔታ አልተሳካላቸው። ኤፍሬም ለጋሽዬ ምንም አይነት ስልክ እየመለሰ እንዳልሆነ ሰምተናል። ነገር ግን በዴቭ አማካኝነት ለማግኘት ሞክረው ማውራት እንደማይፈልግም ተሰምቷል። በምንም ይሁን በምን ጋሽዬ ኤፍሬምን ሊያወሩት እንደሚፈልጉና ከተቻለ አገር ቤት መምጣት ካለበት እንዲመጣና ከዚህ ጉዳይ ለትንሽ ጊዜ መራቅ ስላለበት ራሱን አግልሎ በዚህ ጉዳይ በቤተሰብና በወንድማማቾች መሀል ጸብ እንዲነሳ ስለማይፈለግ ኤፍሬም ወደ ሀገር ቤት ተመልሶ እኛ ጋር ለትንሽ ጊዜ መቆየት አለበት፣ እኔ ላወራው እፈልጋለሁ ብለው ጋሽዬ መልእክት በዴቭ አማካኝነት እንደላኩለት ሰምተናል። ኤፍሬም ግን ይህን ጉዳይ ተቀብሎ ወደ አገር ቤት ይመለሳል የሚሉት ነገሮች እጅግ አጠያያቂ ናቸው። ምክንያቱም በተደጋጋሚ እንግዲህ ታላቅ ወንድሙ ጋር በተደጋጋሚ ጸብ ውስጥ የገባበት ሁኔታዎች አሉ። እንግዲህ የአብርሃምን ሁኔታም እየተመለከተ እንግዲህ አብርሃም ደህና ነው ብሎም እየተከራከረ ያለበት ሁኔታዎች ስላሉ የጋሽዬ መልእክት ሰምቶ ወደ ሀገር ቤት ሄዶ ከዚህ ጉዳይ ይርቃል ብሎ መጠበቅ እጅግ የማይሆንና እንግዲህ የማይጠበቅ ነገር ነው። ነገር ግን እስቲ በጊዜ ሂደት ዴቭ ጋሽዬ የሚመጡበት ሁኔታዎች ተመቻችቶ በቅርቡ ይህ ጉዳይ ሊፈጸም ይችላል ብለን ተስፋ እናደርጋለን። እንዲሁም አብርሃም እንግዲህ ትላንትና ካጋጠመው አደጋ በኋላ ወደ ሆስፒታል እንደገባ ተመልክታችኋል። ውድ ቤተሰቦቼ ከሆስፒታል አካባቢ እንግዲህ የተሰሙ አዳዲስ መረጃዎች አሉ። አብርሃም በእርግጥ ትንሽ ቢሆን በተደጋጋሚ ስትረትና እንግዲህ የሚያስጨንቁት ነገሮች በሰዎች ዙሪያ ጭቅጭቆች ሲኖሩ እንደዚህ አይነት ነገሮች በጣም በተደጋጋሚ ያጋጥሙት እንደነበረ የምናውቃቸው ሁኔታዎች አሉ። ከዚህ ቀደም እንግዲህ ሄርሜላን ብትሆን የፍቅር ጥያቄ ላቅርብልህ ብላ እንግዲህ ከአቤል ጋር በተዘጋጀ ፕሮግራም ላይ አብርሃም ፌንት እንደበላ ተመልክታችኋል። ከዛም በኋላም ሆነ ከዛም በፊት እንግዲህ አብርሃም ከአንዴም ሁለት ሶስቴ በእንደዚህ አይነት ጉዳዮች በተደጋጋሚ ሆስፒታል የሚገባባቸው ሁኔታዎች እየተስተዋሉ ነበረ። ከዚህ ቀደም አጋርቻችሁ በነበሩት ቪዲዮዎች እንግዲህ ዶክተሮች በዚህ ጉዳይ ላይ በጣም ጥንቃቄ እንዲያደርግና በተደጋጋሚ እየወደቀ ምናልባት አንድ ቀን እንግዲህ በሚወድቅባቸው ሰዓቶች ጭንቅላቶች ላይ ጉዳት ሊደርስ ስለሚችል የአብርሃም ተደጋጋሚ በጭንቀት ውስጥ በሚሆንበት ሰዓት ፌንት በሚበላበት ጊዜ ጥንቃቄ መደረግ አለበት። ከሚያስጨንቁት ነገሮች የሚርቅበትን መንገዶች ሁሉ ማመቻቸት እንዳለባቸው በዙሪያው ለነበሩት ሰዎች ሲናገሩ ነበረ። ምክንያቱም አብርሃም የሚወድቅበት ሰዓት እንግዲህ ምን አይነት ነገር ጭንቅላቱን ሊያገኘው እንደሚችል ስለማይታወቅ እንግዲህ አብርሃም ላይ ጉዳት እንዳይደርስ ጥንቃቄ መደረግ አለበት። እንዲሁም ተደጋጋሚ እንደዚህ አይነት የጭንቀት ሁኔታዎች አይምሮውን በጣም ሊወጥሩና ወዳልሆነ ነገር ሊወስዱ ስለሚችሉት ቤተሰቦቹም ሆነው ዘመድ አዝማዱ እንግዲህ ከእንደዚህ አይነት ነገር እንዲጠብቁት እየተነገረ ነበረ። ውድ ቤተሰቦቼ አብርሃም እንግዲህ ከዛ በኋላ ብዙም አልቆየም እንግዲህ ሲነቃ፣ ውድ ቤተሰቦቼ አብርሃም ነቅቶ በሙሉ ጤንነት ላይ እንደሆነም ተመልክተናል። እንዲሁም ወደ ራሱ የመመለስ አዝማሚያዎችንም እያሳየ እንደነበረም በዛ አካባቢ የነበሩ ሰዎች እየተመለከቱ አጋርተውናል። ውድ ቤተሰቦቼ አብርሃም ከሚጠይቃቸው ጥያቄዎች ውስጥ እንግዲህ አንዳንድ ነገሮቹ አብርሃም ነገሮችን እያስታወሰና ወደ ነገሮች እየተመለሰ ያለበት ሁኔታዎች እየተስተዋሉበት ነበረ። ትንሽም ቢሆን እንግዲህ ነቃ እያለ ንግግሮቹም ሁሉ ከዚህ ቀደም ከነበሩት እንቅስቃሴዎች የነበራቸውና አብርሃም ቅልጥፍናው የተመለሰለት አይነት ነገር እያሳየ ወደ እንደዚህ አይነት ዝንባሌዎች እያመራ የሚሄድበት ነገሮች እየተስተዋሉ ይገኛሉ እየተባለ እየተወራ ይገኛል። ምናልባት ብሉ ከወለቀ በኋላ እንግዲህ የጊዜያቶችና የቀናቶች ሂደት የሚጠብቅ ነገር ከሆነም እንግዲህ ወይም ደግሞ በወደቀበት ጊዜ ከጭንቅላቱ ጋር የተያያዙ አንዳንድ ነገሮች ተፈጥሮም ከሆነ በወደቀበት ሰዓት የጋጠሙት ነገሮች ወደ እንደዚህ አይነት ነገር አምርቶት ሊሆን ይችላል ተብሎም ይገመታል። ነገር ግን አብርሃም ጥሩ መሻሻሎችንና ለነቡዜና ሄርሜላ ተስፋ ሰጪ የሚሆን ነገር እያሳየ ነው እየተባለ እየተወራ ይገኛል። ውድ ቤተሰቦቼ እንግዲህ አብርሃም ሙሉ ለሙሉ ከሆስፒታል ምርመራውን ጨርሶ እስከሚወጣ እየተጠበቀ የነበረበት ሁኔታዎች አሉ። ይህ አብርሃም ይህንን ጉዳይ ጨርሶ ምርመራዎችን አጠናቆ ወደ ቤቱ ይመለሳል ወይንስ ወደ ድሮ ህይወቱ ዳግም ተመልሶ ከሄርሜላ ጋር ካልኖርኩኝ ይላል የሚለውን ነገር እንግዲህ በድጋሚ የምናየው ይሆናል። ምክንያቱም አብርሃም በትክክለኛ ሙሉ ለሙሉ ወደ ራሱ ማንነት ተመልሶ እንደ ከዚህ ቀደም ለመኖር ከወሰነ ምናልባት ሄርሜላን ምርጫው አድርጎ ወደ ሄርሜላ ሊሄድ ይችላል ተብሎ ይጠበቃል። ያን ነገር የሚያደርግ ከሆነ አብርሃም እንግዲህ ከዚህ በፊት ወደ ነበረበት ሁኔታዎች ተመልሷል ብለን መመልከትም መገመትም አያዳግትም። ነገር ግን አብርሃም ከሩታ ጋር የሚሄድ ከሆነ አሁንም ቢሆን አብርሃም የታዩት ሁኔታዎችን እንግዲህ አልተሻሻሉም ወይም ደግሞ ከዚህ ቀደም ከነበረበት ሁኔታ ብዙም ማሻሻል ሳይሆን እንግዲህ መጠነኛ የሆኑ የሰውነት ወይም ደግሞ ከእንቅልፍ ከምናምን የተነሳ የሚመጡ የኢነርጂ ጉዳዮች ሊሆኑ ይችላሉ ብሎ መገመት እንችላለን። ውድ ቤተሰቦቼ ነገር ግን የአብርሃም ሁኔታዎች እንዲህ በትላንትናው ዕለት እንደታየው ከሆነ ጥሩ ነገሮችን እያመጡና የአብርሃም ጤንነት እየተመለሰ ነው እሰየው የሚያስብሉ ነገሮች እንደሆኑ የተመለከቱ ሰዎች አጋርተውናል። እኛም እንግዲህ መልካም ሆኖ የአብርሃም ጤንነት እንዲመለስ ምኞታችንን ነው። ሙሉ ጤንነት ሆኖ ከቤተሰቡ ጋር መልካም ነገርን መልካም ጊዜያቶችን የአብርሃም የቀድሞ ማንነቱ የቀድሞው ጨዋታና ለዛዎቹ ተመልሰው እንግዲህ ወደ
ሙሉ ማንነቱ ይመለሳል ብለን በቅርቡ ተስፋ እናደርጋለን። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ዛሬም በድጋሚ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንቱ ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።